እግዚአብሔር ሰውን ይጠቀማል። አዎ ይጠቀማል። የእግዚአብሔር ሰዎች እግዚአብሔር በመረጠው ሰዎች ይጠቀማል። ታሪክ ብዙ ነገሮችን ታምራትን ይሰራል። ነገር ግን ታምራቱ የተሰጠ ለቤተ ክርስቲያን ነው፣ ለኛ ነው የተሰጠው እንጂ እነሱ ክብራቸውን እንዲያሳዩበት አይደለም። ለነሱ ለግል ክብራቸው፣ ለግል ሀብታቸው፣ ለግል ነገራቸው አይደለም። የሚሰጠው የመንፈስ ስጦታዎች ለቤተ ክርስቲያን ነው የተሰጠው። በቆሮንቶስ ላይም በኤፌሶን 4:11 ላይም አምስቱ ኦፊሶችም የተሰጠው ጸጋዎች የተሰጠው ጸጋው ለቤተ ክርስቲያን ነው የተሰጠው፣ ለግለሰብ አይደለም። ግለሰቡ ጸጋ ከተቀመጠበት ጸጋ ከተሰጠው ቤተ ክርስቲያንን ሊያገለግልበት ይገባል እንጂ የራሱን ክብር የሚያሳይበት የሚዘርፍበት አይደለም ጸጋው። እና እግዚአብሔር ደግሞ እንደሚሰጥም ያነሳል። ማየት እንችላለን። በማቴዎስ 25 ላይ ይመስለኛል ለአንዱ 5000 ለአንዱ 2000 ለአንዱ ደግሞ 1000 ሰጥቶ ይሄዳው ሰርቶበት ያተረፉት ተጨማሪ እንዲሰጣቸው ነው የተደረገውና 1000 የተሰጠው ግን ሄዶ ነው የደበቀው። እና እግዚአብሔር ይባርካችሁ። እየሰራችሁ ያላችሁት ነገር የሚያበረታታና ለኛም ለሌሎችም አሪያ የሚሆን ነው። እግዚአብሔር ደግሞ ይመጣል። ከሰው ይልቅ ከካውንስሉ ይልቅ ባለቤት የሆነው ክርስቶስ ይመጣል። ትክክለኛ ፍርድ የሚሰጠው ክርስቶስ ይመጣል። እና እግዚአብሔር ይባርካችሁ። ተባረኩ። ሁላችሁም ተባረክ። ጆንያ ተባረክ ወንድማችን የረዳን እኛም በዚህ እንዳንጠለፍ ያገዘን ጌታ ስሙ ይባረክ። ደግሞ ያጸናናል፣ ይረዳናል። ክብሩ ለሱ ይሁን። ብርክበል ራይል ሰላም ለእናንተ ይሁን። ሰላም እሺ፣ ያንተ ይሰማኛል። እግዚአብሔር ይመስገን። ሰላም ከርማችኋል? እግዚአብሔር ይባረክ። ደህና ነኝ፣ እግዚአብሔር ይመስገን። ያው ፕሮግራም ከጀመራችሁ በኋላ ነው የገባሁት። ስችል ነው የምገባው፣ ግን ስገባ ደግሞ በጥሞና አዳምጣለሁ ማለት ነው። እና በቀደመችው ቤተክርስቲያንና አሁን በመጡት አዳዲስ ቤተክርስቲያኖች ዙሪያ እየተናገርክ ነው የገባሁት። ሐሳብን እደግፈዋለሁ። ምንድነው ያው ሁሉም ስተት ሰሪዎች አይደሉም፣ ግን አብዛኛው ግማሹ አስተምሮና ትንቢቱም ግማሹ ደግሞ አስተምሮ ጤነኛ እየመሰለ ደግሞ በትንቢት እና በመገለጥ ስተት ውስጥ እየሄዱ የብዙ ሰዎችን ህይወት እያጠፉ ያሉ ናቸው። ለመመከር ፈቃደኞች አይደሉም። እኛ በራሳችን ብቁ ነን የሚሉ ናቸው። አባቶችን አይሰሙም። ራሳቸው እንደ ትልቅ አድርገው ነው የሚቆጥሩት። ከቀደመችው ቤተክርስቲያን ጋራ በፍጹም አብዛኞቹን አሁንም ይሄን ስናገር እኔ አብዛኞቹ ያልኩ ነው፣ ሁሉም አይደሉም። እግዚአብሔርን ፈርተው ጥቂት ደግሞ ጤናማ ወንጌል እየሰበኩ መውጣት ያልቻሉ እንደውም ቤተክርስቲያን አሉ። እና ሚኒስትሪ ተብሎ ሲባል በፊት ቤተክርስቲያንን ደጋፊ ነው እኛ ምናቀውና እኔ ለረጅም ዓመት ቁጥር 2 ወንጌል በገጠር አገልግሎት አገለግል ነበርና የኢትዮጵያን አብዛኛውን ደቡቡን ሶዶ ዙሪያ፣ ባህር ዳር፣ ድሬዳዋ እንደዚህ ሄደና አገለግል ነበርና አገልግለን ሰዎች ወደ ክርስቶስ ኢየሱስ ሲመጡ ለተለያዩ እዛ አካባቢ ላሉ ቤተክርስቲያናት ነበር አካፍለን ምን መጣው። ሲጀመር ሚኒስትሪ የቤተክርስቲያን ደጋፊ ነው። በቃ ወንጌልን ይሰብካል። ሰዎች ከዳኑ በኋላ ለቤተክርስቲያን ነው መልሶ የሚያስረክበው። ያሁኑ ሚኒስትሪና የቀደመው ሚኒስትሪ ራሱ በጣም አይገናኝምና ያሁኑ ቤተክርስቲያን መብዛቷ ጥሩ ነው፣ ግን ጤናማ ቤተክርስቲያን በስታለች ወይ ነው ጥያቄው። ጤናማ የሆነ ወንጌል ይሰበካል ወይ? ጤናማ የሆነ ትምህርት ይሰጣል ወይ? ሰዎችን በጤናማ መንገድ እየተመሩ ነው ወይ? አሁን እኮ የቤት መብዛት አይደለም፣ ሱቅ በደረቴ ሆነናል። ግን ሱቅ በደረቴ ውስጥ ጤነኛ ነው ወይ? ሱቅ በደረቴ እኮ ጀብሉ ይዞ የሚዞሩት እኮ ጤናማ ዕቃ ስንይዝ ነው አለመንገዛቸው አይተን።
እና ያሁኑ የቤተ ክርስቲያን መብዛት ልክ እንደ ጀብሉ ሱቅ በደረቴ ሆኖ ውስጡ ደግሞ የተበላሸ ነው ፓኬጁ ሲከፈት ማለት ነው አብዛኛው ጋር እና ምንም የምንወሻሸው የለም ለገንዘብ ለዝና ለክብር ሰዎች ራሳቸውን ሾመው የሚያገለግሉበት ነውና እናት ቤተክርስቲያንማ ልትከበርና ለእናት ቤተክርስቲያን ልንገዛ ይገባል እነ ሙሉ ወንጌል እነ መሰረተ ክርስቶስ እነ መካነ ኢየሱስ እነ ቃለ ሕይወት እና እኔ ያው በመሰረቱ ቃለ ሕይወት ነው ድገቴ ቃለ እነ ሙሉ ወንጌል ከነሱም አይተን ባስተማሩን ትምህርትም እንኳን ወተናል አሁን ቤተክርስቲያን አላስተማረችም አልያዘችም ምናምን ብለው ሰዎች ብዙ ሐሳብ ይሰጣሉ መያዝ የሚፈልጉ ደግሞ ተይዘን አድገናል የእግዚአብሔርን ቃል ተምረን ሰንዴይ ስኩል ተምረን ሰንበት ትምህርት ተምረን አድገናል የአገልግሎት ትምህርት ተምረን እኔ ቃለ ሕይወትን በጣም ነው ማከብረው ያው ቃለ ሕይወት ስለሆንኩ ነው እሺ የነበርኩት እና ብዙ በእግዚአብሔር ቃል ተኮትኩቼ ያደግኩ ነኝ ለአገልግሎት ስቆም እንኳን ሰዎች እቺ ቃለ ሕይወት ናት እስከሚሉ የተወራረዱብኝ ጊዜ አውቃለሁና ሙሉ ወንጌልም እንደዛ ነው እግዚአብሔርን ቃል ታስተምራለች መካነ ኢየሱስ አሁን እኮ ያገለግላሉ እንጂ ደቀ መዝሙር ሆነው ሰዎች አባልም እንኳን እንዲበዛላቸውም አይፈልጉም በቃ በቀኑ የፈውስ ፕሮግራም ይባላል የፈውስ ፕሮግራም ይደረጋል መባ ይሰበሰባል ያው ገንዘቡ ተግበስብሶ ይገባል ከዛ በኋላ እኮ ወደ ጌታ መጡ የሚባሉትን እንኳን በአግባብ ተይዘው እኮ ዛሬ የዩጩፋ ቤተክርስቲያን ብትሄድ እኮ ስንት አባል እንዳለው አይፈልጉም ሲጀመር አብዛኞቹ እንደሱ ምክንያቱም የዕለት ችርቻሮ ነው የሚፈልጉት ነፍስንም የማዳን ስራ እኮ አይደለም እየተሰራ ያለውና የሰውን ቁስል የዕለቱን ቁስል ነው የሚያኩለት እኔ ግን በቃ የዕለቱን ቁስል ያኩለታል ተፈወሳለ ተብሎ ይመጣል በር ይከፈትልሃል የሥራ ተብሎ ይመጣል በር እንዲከፈትለትና እንዲፈወስ ብሎ ሄዶ ጌታን ይቀበላል የዘላለም ሕይወት መንገድ አልተነገረውም አይሆንለትም አብዛኛው ከዛ ጥሎ ይወጣል አብዛኞቹ ደግሞ እውነት ነው በስነ ምግባር ከተለያየ ቤተክርስቲያን ወጥተው ይሄዳሉ ከዛ በኋላ እውነት ነው ይያዛሉ ይሄን ስልህ እኔ ለረጅም ጊዜ ልጉስ ዓለም አቀፍ ቤተክርስቲያን ተተክላ ማገለግል አገልጋይ ነበርኩና እኔ እንደው በግል ብታወራኝ ለምን በዚያ ቸርች ውስጥ እንዳልቀጠልኩ ራሱ አወራለሁ እና አንድ ሆነህ ራሱ በቃ በዓላማ ትለያለህ እኮ በዓላማ በቃ አንተ ክርስቶስ ኢየሱስን ወንጌል አንግበህ ስትወጣ ሌላው ደግሞ እንደነ ዩጩፋ እንደነ እስራኤል ዳንሳ አይነት አገልግይ በቃ ሰዎች ብዙ ይምጡልህ ገንዘብ ይጨመር እንደዚህ ግን የገባኝን ህይወት አልሸቅጠውም ብዬ ምን አይነት ውሳኔ ወስኜ እንደተቀመጥኩ ብነግርህ በአንድ በኩል ልታዝንም በአንተ በኩልም ደግሞ ምናልባት እስከዚህም ድረስ ለህይወት ይቆረጣሉ የምልትሉሉ ትችላልና በዚህም አጋጣሚ ህይወታቸውን ስለ ክርስቶስ ቆርጠው ወስነው መስዋዕት አድርገው የሚሄዱ ሰዎች አሉ በዚህም አጋጣሚ ደግሞ ለገንዘብ እየሸቀጡ በስም ቤተክርስቲያን ተክለናል ብለው ስሜታቸውን እየሰበኩ ስሜታቸውን እየተነበዩ የሰውን ቁስል እያከኩ የውሸት ሚኖሩ አሉና ቀደም አሁን ተናጋሪ ወንድማችን ካውንስሉ ብቻ አይደለም ኢየሱስ ይመጣል ይል ነበር ኢየሱስ እስከሚመጣ ድረስ ካውንስሉን አስነስቶታል አሁን ጨረሻቸው አካሄዳቸው እንዴት እንደሆነ ፍጻሜያቸውን ባላቅ ሚገርም እኔና የመጀመሪያ ልጄ ዩኒቨርሲቲ በሚማርበት ወቅት ማለት ነው አሁን ተመርቆ ስራ ይዞ ነው በዩጩፋ በጣም ነበር ዩኒቨርሲቲው ላይ ልጄን እንትን የሚሉትና ልጄ ግን የሚገርምህ አይወክለኝም ሲጀመርሱ ወንጌላዊ ቤተክርስቲያንን አይወክልም እኔንም አይወክለኝም ይያለ ነበር 5 አመት ተምሮ ይወጣው እና እኛ ዛሬ ካውንስሉ ወደዚህ ስለመጣ አይደለም እንደዚህ አይነት አቋም የነበረን በቃ አቋማችንን ይዘን ነበር የምንሄደውና ካውንስሉ ላይ እኔ አዝን ነበር እና ስለ ካውንስሉ ከተነሳ ካውንስሉ ገና ነው አሁንም ስራ ይቀራዋል የትምህርት ስህተት ይዘው የተቀመጡ ሰዎች አሉኮ እንዴ ማከላቸው እኮ ክርስቶስ ሰጥኗል ብሎ በጋር የተናገረ ሰው እኮ አመራር ሆኖ ሲመራ ነበር
የብልጽግና ወንጌል ሰባኪው እኮ ጃፒ እኮ አለዛ። አሁን እነዚህ እኮ ብቻ አይደሉም። ካውንስሉ ቆርጠው ከተነሱ ዋጋ ከፍለው እውነተኛይቱን ቤተክርስቲያን ለማጣራት ገና ስራ አለባቸው። በቃ አሁን እነዚህ ጭማሪ ሆኑ እንጂ ገና ከውስጥ አሉ የሥነ ምግባር ግድፈት ያለባቸው ሰባኪዎች እኮ አሉ። እንዴ ጦጣ እየሸተት ካትምጣ እያለ መሪ ሆኖ የተቀመጠ እኮ ሰው አለ። ለድሆች የማይራሩ እኮ ሰዎች ያሉበት ነው። ስለዚህ በአጠቃላይ ስታየው የኢትዮጵያ ቤተክርስቲያን ታሪክ በየዘመናቱ ተግዳሮት ቢገጥማትም ግን እንደዚህ ዘመን የከበደ ያለ አይመስለኝም የኢትዮጵያን ስንመለከትና ሚኒስትሪ ሲጀመር ደጋፊ ነው የቤተክርስቲያን ደጋፊ ነው እንጂ ሚኒስትሪ ቸርች ሆኖ ይቀጥል የተባለበትን እኔ እውነታ አላቅም። ግን በዛም ውስጥ ጥቂቶች አሉ። ጥቂቶች ደግሞ መስዋዕትነት እየከፈሉ ሳይታወቁ ነው የሚኖሩት። አልገነኑም። እውነተኞች አሁንም አልገነኑም። እውነተኞች በእግዚአብሔር ፊት ዋጋ አላቸው እንጂ በምድር ላይ አልገነኑም። ሊገኑም አልተገባምና ኃጢአት ብለህ ባነሳህበት ደግሞ ትክክል ነው። ኃጢአት ለነፍስ ወቀሳ ለአእምሮ ወቀሳ ነው የሚሰጥ። በነጻነት እንድታገለግልም እንኳን አይሰጥም። በነጻነት እንድታመልክም አይሰጥም። ስለዚህ እግዚአብሔር እንደረዳን በኃጢአት ላይ ተጫምተን ክርስቶስ ኢየሱስን ዕለት ለብሰን የእግዚአብሔርን ጽድቅ እየለበሰን ይህን ክፉ ዓለም በቃ እየዋጀ ነው በቃሉ እውነት ልንኖር ይገባናል ነው የምለው። የምታነሳቸው ርዕሶች ጥሩ ናቸው። በርታ። እንደነ ሙሉ ወንጌል እንደነ ቃለ ሕይወት እንደነ ሕይወት ብርሃን ወዘተ ያሉት ቤተክርስቲያኖችንማ ከነዚህኞቹ ጋር ልናወዳደር ልናነሳም አንችልም። አሁን ካሉትን ቤተክርስቲያን ደግሞ በጣም ጥቂቶች ምናልባት በጣት የሚቆጠሩ ናቸው ያሉትና አብዛኛው ሊፈተሽ አሁንም ካውንስሉ አብዛኛው ዘይት በመሸጥ ላይና ተከቦ በሚሄደው አይነት ላይ ብቻ ሳይሆን በትምህርት ስተት ውስጥ የሚያሉትን ሊፈትሽ ይገባል እላለሁና ዋጋ ከፍለው የጀመሩትን ከግብ ያድርሱ ነው የምለው። ኢየሱስ የቤቱ ባለቤትማ ይሄው ሰው ነው የሚጠቀመው። ቀስቅሷቸዋል። የብዙ ዘመን የብዙ ወራት የብዙ አመት የሁለትና የሶስት አመት ጸሎታችን ነበረ። ገና ነው ገና ነው ያሉት እንጂ ቤተክርስቲያን እንዲያትቀጥልም እግዚአብሔር እንባችንን ያብሳል እላለሁ እና ለውድድርም አይቀርቡም ነው የምለው እንኳን ሊማሰሉ። ይሄን ነው የምልህ። በቃ በኃጢአት ላይ ሳንጫማማ ክርስቶስ ኢየሱስን ለብሰን ሳንወጣ እንዴት ወንጌል ይዘን እንወጣለን? ከባድ ነው እኮ። ጉሮሮ ለጉሮሮ እኮ ተናንቀ የምታገለግልበት ዘመን ነው እኮ የዘመን። በጽድቅ የሚኖሩ ሰዎች እኮ ስቲል እየተሰደዱ ስደቱ ተለያይቷል እንጂ እየተሰደዱ ያሉበት የተጨነቁ ያሉበት እኮ ነው። ለእግዚአብሔር ራሳቸውን እየለዩ እኮ አሁንም ዋጋ እየከፈሉ ያሉበት ነው። እና እስከ መጨረሻ ደግሞ እንጸናለን። እግዚአብሔር ይረዳናል። ሳንረፍቅ ኢየሱስን ይዘን እንሄዳለን። ተባረክ። ተባረክ። እግዚአብሔር ይባርክ። አሜን አሜን። እግዚአብሔር እንግዲህ ልጆች አለው የሚያጸናቸው የሚጠብቃቸው ልጆች አሉት። ጌታ ይባርካችሁ። እንቀጥላለን። ከመቀጠል ውጪ አማራጭ የለንም። ምን ቀጥለው በጽድቅ ነው። በጽድቅ ላይ አንደራደርም። ጽድቅ ማለት እግዚአብሔር የሰጠን እኛ ያመጣነው ሳይሆን እሱ የሰጠን ነው። እሱ የሰጠን ነገር ደግሞ እኛ ጋር አይቀልብንም። እኛ በጣም ውድ የምንለው በገንዘብ የማይገኝ ጽድቅ ሰጥቶናል። ስለዚህ በገንዘብ ጽድቃችንን አናስወስድም። በዚህ ዓለም ኃጢአት ጽድቃችንን አንሸጥም፣ አንለውጥም። በኩርናችን አንሸጥም። በክርስቶስ ሞትና ትንሣኤ ያገኘነውን በነፃ ያገኘነውን የዘላለም ክብራችንን አንለቅም ማለት ነው። ሊረበን ይችላል፣ ሊጠማን ይችላል፣ ልንሰቀል በዚህ አጋጣሚ እንደው ከካውንስሉ አንድ ጆሮ ሰጥቶ የሚሰማን እንኳን ሰው ቢኖር አንድ ነገር ግን ተናግሬ ማለፍ እፈልጋለሁ። እንደነ ሚራክል ተካ ያሉትንም ጭምር ሊያይ ያው አንድ ተረት አለና ምን ያለበት ምን አይችልም የሚባለው አይነት ቶሎ ዘራፍ ብሎ ወጣና ራሱን እንትን አለ እንጂ እኮ አሉ እነ ሚራክል ተካም እኮ አሉ በብዙ ስተት ውስጥ እየሄዱ ያሉና ካውንስሉ በቃ መፈተሽ ያለበትን ከጅማሬ እስከ ፍጻሜ በዝና ታላላቅ ሆኖ
ያ እንትን ኔትወርክ ነው መሰለኝ ያዝሻል። አይሰማችሁማ ድምጿ? ተቋርጧል። ጆዬ አይሰማም። ያ እሺ፣ ኔትወርክ ነው ኔትወርክ ነው። ቡርቴ ለአንቺ ኔትወርክ ሰራ ወይ? ዛሬ ማሰማት አለበት ድምጽ ዛሬ ድምጤ ማሰማት አለበት። ስልክ እኮ ይሰማል። ተበላሽቶብኝ ቀይሬ ነበር ጆ እና ይሄም እንደዛው ሊሆን ነው እንዴ? እንዴ አሪፍ ነው። አሁን አሪፍ ነው። አሁን ትሰሚያለሽ? ይሰማል በትክክል? ትሰሚያለሽ? ደህና ነሽ? ሰላም በይን። እሺ እሺ፣ ጸጋና ሰላም ይዛላችሁ ጆዬ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። በጣም ናፍቃችሁ ነበር። ጠዋት ጠዋት ደግሞ እያረፈርኩ ነው፣ ምን እንደሚሻለኝ አላውቅም። ግን ዛሬም ያው አርፍጄ ነው የገባሁት። ከገባሁም በኋላ የተማርኩት ትምህርት ግን በጣም ጠቅሞኛል፣ እግዚአብሔር ይመስገን። ተባረክልኝ ጆዬ፣ አንተ ስላለህልን ስለምታስተምረን፣ በትጋት ስለምታስተምረን እናመሰግናለን። እግዚአብሔር አምላክ ይባርክ። ዛሬ እንግዲህ መዳን በሌላ የለም ከኢየሱስ ውጭ የሚለውን ተምረናል። እግዚአብሔር ይመስገን በእውነት እኛ ሳናቀው ያወቀን፣ እኛ ሳንፈልገው የፈለገን ይሄ እግዚአብሔር ማለት አንዳንዴ አስባለሁ በምን አቅሜ ነው እግዚአብሔር ያሰበኝ በምኔ ነው እላለሁ። እና በቃ የእግዚአብሔር ሀሳብ ውስጥ እኛ አለን፣ የእግዚአብሔር እቅድ ውስጥ እኛ አለን እና በእቅዱ ነው እኛን ከጨለማ ወደሚደነቅ ብርሃን ያወጣል እና በእኛ አቅም አይደለም። እግዚአብሔር ደግሞ ጸንተን ከሱ ጋር እንድንኖር ከክፉ ሁሉ ሸሽተን በሱ ጸጋና በሱ እርዳታ በቅድስና እንድንኖር እሱ ይርዳን እላለሁ። ተባረኩልኝ በጣም እና አሁን ሳስብ በቃ እግዚአብሔር በየቤቱ በጣም ብዙ ሰው እንዳለው ነው ማስበው። ለሱ የሚገዙ ተግተው በትጋት ለሱ የሚገዙ እሱን የሚሰሩ በጣም ብዙ ትውልድ እንዳለው ነው የሚሰማኝና እግዚአብሔር ይመስገን። ስለዚህም እግዚአብሔርን አመሰግናለሁ። ተባረኩልኝ በጣም በጣም ነው የምወዳችሁ። አሜን አሜን። ቡርቲ ተባረክልኝ። ተባረኪ። አንቺም ዛሬ እንደዚህ ኔትወርክሽ ሰርቶ ድምፅሽን ስለሰማን ደስ ብሎናል። ጌታ ዘመንሽን ይባርክ። ብርክ በይ። ስንቴ አሎ ጆ፣ እንዴት ናችሁ? ሰላም ነን፣ እግዚአብሔር ይመስገን። አለው ስንቴ ይባላሉ። ከጅማ ነው፣ ከወንጌል አማኞች ከምስጋና ቤተክርስቲያን ነው እና በዩቲዩብ ላይቭ ላይ ፌስቡክ ላይ ምናምን ነገር ቪዲዮህን አይ ነበር። ቅርብ ጊዜ ነው ቲክቶክ የከፈትኩት እና ያው ጥሪህ ነው እነዚህ ሐሰተኞችን በማጋለጥ እንደ እግዚአብሔር ቃል በመመርመር እነሱን ማጋለጥ በጣም ደስ ይለኛል። ደግሞ ሰማሃለሁ፣ ደስ እያለኝ ነው የምሰማው። አንተንም ሌሎች እንደዚህ አይነት ቻናሎች መጽሐፍ ቅዱስ የሚነገርበት ትምህርት ያለበት በጣም እወዳለሁ። የእግዚአብሔር ቃል በጣም ደስ ስለሚለኝ ማለት ነው። የእግዚአብሔር ቃል ሲፈታ በጣም ደስ ይለኛል፣ ሲነገር በጣም እዛ ቦታ ላይ በቃ ታጣኝም አለውና ጸጋ ይብዛል። ግን ምን አለ መሰለህ እኔ ጋር እንዳሳብ አለና እነዚህ ነቢያቶች፣ እነዚህ ሐሰተኞች ምናልባት እኔ ግቢ ካምፓስ እያለሁ የሆነ አንዳንድ ትንቢቶች ከሲኒየር አገልጋዮቻችን እነዚህ ትክክለኛ አገልጋዮች ናቸውና ትንቢት ይመጣ ነበር፣ ራእይ ይመጣ ነበር አስታውሳለሁ። እንደዚህ አይነት የወንጌል ቀውስ ውስጥ ከመግባታችን በፊት 15 ዓመት አይሞላውም፣ ባይዘው 15 ዓመት አይሞላውም እና ትልቅ አገልጋዮች እንደሚነሱ በኢትዮጵያ እንደሚፈሉ ብዙ ነቢያቶች እንደሚነሱ ትንቢት ተነግሮ ነበር እና የቀደመው እነዚህ ሰዎች ራሳቸው ዛሬ እነዚህ በስተት ውስጥ ተዘፍቀው ያሉት የማይሰሙ ልባቸው ደንዳና የሆኑ ሰዎች ከየት ተነሱ ካልን ከዚሁ ከኛ ከቤተ ክርስቲያናት ነው የተነሱት።
ከወንጌል አማኞች ነው የተነሱት። የእነዚህን ሰዎች ባክግራውንድ ወደኋላ ስትመለከት የሆኑ መጋቢዎች አሉ። አባቶቻችን በደርግ ዘመን የነበረውን ያን እሳት ሳይፈሩ ተጋፍጠው እጅ ሳይሰጡ ተጋፍጠው እዚህ ጋር እጅ ሰጡ ባይዘው። ስለዚህ እኔ አሁን ትልቁ ጥያቄ የቀደመው አባቶቻችን ላይ የሰሩ ስህተት ነው። ምን አይነት ስህተት ነው ካልከኝ፣ እንዴት አድርጎ ነው ያሳደጓቸው እነዚህን ሰዎች? እንዴት አድርጎ አሳደጉ? ምን አብልቷቸው አሳደጉ? ዛሬ ለመመከርና ተመለሱ ለማለት የማይሰማ ጆሮ ያላቸው አድርገው አሳድገው። ሃው እንዴት ካልከኝ፣ አሁን ምን ብሎ መሰለ፣ አሁን ከዚህ ከውጤቱ ስመለከት አገልጋይ ለማፍራት እንጂ እግዚአብሔርን የሚያውቅ ትውልድ ለክርስቶስ ደቀ መዝሙር አድርገው አላሳደጓቸው። ፕሮፌት እንዲበዛ የሆነ ተአምራት የሚገለባብጥ አገልጋይ እንዲነሳ ሲጸልዩላቸው ነበር፣ ሲመክሯቸው ነበሩ። ዛትስ ቤዝመንቱ የተበላሸው እዛ ጋር ነው። አሁን አገልጋይ የማፍራት አይደለም ችግሩ። አገልግሎት ሁለተኛ ወይ ሶስተኛ የሚሆን ነገር ነው። መጀመሪያ ዳግም መወለድ አለብን፣ መዳን አለብን። ቀጥሎ ደግሞ ጌታ ኢየሱስ ለጴጥሮስ ምንድን ነው ያለው? ጴጥሮስ ወይ ትወደኛለህ ወይ? መጀመሪያ የእግዚአብሔር ኢየሱስ በክርስቶስ ኢየሱስ የተወደድን የቀረበልን ፍቅር አለ። ሳንወደው ጠላት ሆኖ የወደድን ፍቅር ከመረዳት እሱን ከማወቅ የእግዚአብሔርን ፍቅር ከመረዳት አንተ ደግሞ ለእግዚአብሔር የምትሰጠው የፍቅር ምላሽ አገልግሎት ይባላል። ትወደኛለህ አለ፣ እንደወደህ አንተ ታውቃለህ። እንግዲህ በጎቼን ጠብቅ። አገልግሎት እኮ እኛ ምን እናርግለት ለዚህ ጌታ? እንደው መሆንለትን አጣው፣ ምን ልሁንለት? በቃ ፍቅሩ ልባችንን ስለያዘ የምንሰጠው ምላሽ ነው። እሱ ደግሞ እንድናገለግለው ስጦታን ሰጠን። የጸጋን ስጦታ በተሰጠን የጸጋ ስጦታ በታማኝነት እንድናገለግል። ስለዚህ ትላንትና የሰሩት አባቶች ምን አደረጉ? ማይመለስ የማይስተካከል ትውልድ። እነሱ ብቻ አይደሉም፣ የነሱ ተከታይ ድንጋይ ይዞ ይነሱባል፣ ሊደበድቡ ይነሳሉ። እና ከዚህ ጎን ለጎን ምናልባት ይጠቅማል ብዬ ማስበው እዚህ ውስጥ ያላችሁ እኔም ቤተክርስቲያኔ ውስጥ ዘማሪ ነኝ፣ በዝማሬ ነው ማገለግለው። ወጣቶችን በማስተማር አንዳንድ ፕሮግራሞች ላይ አስተምራለሁ። ቀጣይ ያለው ጄነሬሽን ላይ ብንሰራ የአባቶችን ስህተት ባንደግም ምን ያደርግና እናስተምር? የእግዚአብሔርን ፍቅር። እኔ በሴት ፍቅር ራሱን ያጠፋ ልጅ አውቃለሁ። በሴት ጓደኛ የሆነ አብሮኝ የሚማር ነበር። ዩሲ ሰው በሴት ፍቅር በጊዜያዊ ፍቅር እንደዚህ ራሱን ሰጥቶ እስከሞት ድረስ ራሱን ከሰጠ በክርስቶስ ፍቅር እንዴት ራሱን አይቀድስም? ተቀደስ ሳይባል ይቀደሳል። ታው ሳይባል ምን ማድረግ እንዳለበት ኤግዛክትሊ እንዴት መኖር እንዳለበት ይናውስ። ያ ነገር አልተዘራባቸውም። እና ጌታ ኢየሱስ በማቴዎስ ምዕራፍ 13 ከ24 እስከ 32 ምናምን አካባቢ ስታነብ መንግስተ ሰማያት ምን ትመስላለች ብሎ ሲጠይቁ፣ መንግስተ ሰማያት አንድ ሰውዬ መልካም ዘር በእርሻ ላይ የዘራውን ትመስላለች አለ። ሰራተኞቹ ሲያንቀላፉ እንክርዳድ መጥቶ ጠላት ዘራበታል። ሲነሱ ጌታ ሆይ ይሄ ነገር እኮ መልካም ዘር ነበር የዘራ ነው፣ እንክርዳዱ ከየት መጣ? ጠላት ይሄን አደረጋለ። እንግዲህ ያው እንጨደው እንክርዳዱን እናውጣው ሲሉ ኖ ጊዜው ገና ነው፣ እስከ መከር ይቀመጥ ይሁን፣ እኔ ራሴ ምን አደርጋለሁ? አጫጆችን አዛለሁ አለ። አሁን በቤተ ክርስቲያን ውስጥ የሆነ ያለው ነገር ይሄ ነው። እነዚህን አሁን መንቀላት ይችላል። ቀጥሎ ደግሞ ሌላ ምሳሌ፣ አሁን የእግዚአብሔር መንግስት ምን ትመስላለች አለ። የእግዚአብሔር መንግስት በእርሻ ላይ የተዘራችውን ምንድነው የምትባለው? እቺ ትንሿ ምንድነው የምትባለው? እቺ ምን ቅንጣት ነው የምትባለው? እንትን ምንድነው? የሰናፍጭ ቅንጣት ትመስላለች አለ። ኦፍ ኮርስ ሰናፍጩ ምንድነው? በጣም ትንሽ ናት አለ። ታድግና ከአትክልቶች በላይ ትሆናለች አለ። ትሰፋለች፣ ዛፍ ትሆናለች አለ። የምን መኖሪያዎች ትሆናለች? የወፎች መኖሪያ፣ የመናፍስቶች መኖሪያ ትሆናለች አለ። ጌታ ኢየሱስ ስለ ቤተ ክርስቲያን መነሳት ገና እሱ ነው አዲሱ ቤተ ክርስቲያን ምስረታ ላይ ጅማሬ ገና እየተናገረ ነው። ገና መነሻዋ ነውና ብዙዎች ይጠራቀሙባታል፣ ይመጡባታል። ባይዘው ራዕይ ምዕራፍ 18 ላይ አንቺ ባቢሎን የሐሰተኛ ጋለሞታ እንደገና ደግሞ የአስማትና የድግምት ምድሪቷን ያበለጠ የሐሰተኛውን ቤተክርስቲያን ሲናገር የወፎች ማደሪያ ያለ የመናፍስቶች መጠጊያ ይላታል። እና አጋንንት ያደረባቸው ሰዎች በቤተክርስቲያን ውስጥ እንደሚመጡ ጌታ ተናግሯል።
እነዚህ ሰዎች እንዴት ተጋለጡ? ለዚህ ትንቢት እንዴት ኤክስፖዝድ ሆኑ? አባቶች የሰሩ ስህተት አለ። የእግዚአብሔርን ፍቅር እንደሚገባ አላስተማሩ። ኢየሱስ በአስተምሮቱ በአካሄዱ ኦቨር ዶሚኔት ያደርግ ነበር። ሰዎች ተገልብጠው ሁሉ ይመጡ ነበር ወደ ኢየሱስ። አሁን ማድረግ ያለብን እንደነ ጳውሎስ እውነትን መግለጥ፣ ክርስቶስን መስበክ። በኤፌሶን ጳውሎስ እየሰበከ ዲያና የምትባል ጣዖት ነበረች፣ ፌመስ ጣዖት ናት። አርጤምስስ የምትባል ጣዖት ተከታዮች ነበሯት። ጳውሎስ እየሰበከ ይሄን ዲያናን የሚከተሉ ሰዎች ተገልብጠው ወደ ጳውሎስ መጡ ይላል። እያስተማረኩ እንደዚህ ኦቨር ዶሚኔት የሚያደርግ ቅባት፣ እንደዚህ የሚገለብጥ እነዚህን ሰዎች ባዶ የሚያደርጋቸው የእግዚአብሔር መንፈስ፣ የእግዚአብሔር ጸጋ በእናንተ ላይ ይገለጥ በኢየሱስ ስም። እግዚአብሔር እንደዚህ ያደርግና ቤተክርስቲያን ስሟን ያስተካክል። ስለዚህ የመጨረሻ የምናገረው ምንድነው? የኔና የናንተ ትልቁ ድርሻ አሁን እንግዲህ አንዴ ተጣማ ያደገ ዛፍ ለማቃናት በጣም ከባድ ቢሆንም የእግዚአብሔር ጸጋ ግን ከኛ ጋር ነው። ጠቅልሎ እነሱ ራሳቸው በንስሐ ይመልሳል አምናለሁ። አዲሱ ሪቫይቫል እንደገና እውነተኛው ሪቫይቫል በእኔና በእናንተ እንደሚቀጥል በንስሐ እስኪመለሱ ድረስ ወደ እግዚአብሔር መንግስት እስኪመጡ ድረስ በዓለም ያሉትን ከገሃነም ነጥቀን እስክናመጣ ይሄ የመጨረሻው ዝናብ በእኛ ሊገለጥ ይገባል። ትልቁን ኃላፊነት የምሰጠው ቀጣይ ጀነሬሽን ላይ ጆ እንድትሰራ በጣም ፈልጋለሁ። ግለጥ፣ እውነቱን እየገለጥክ እውነትን በፍቅር እያያዝክ ታች ላይ ያለ ጀነሬሽን አለ ሊጠፋ ያለ። ታች ደግሞ በጣም ከባድ ነው፣ አትቆጣጠረው፣ ከቁጥጥራችን ውጭ ነው የሚሆነው። የእግዚአብሔርን ፍቅር አስተምር። እግዚአብሔር እንዴት እንደወደደ እነሱ በኢየሱስ ፍቅር ሲቃጠሉ ምን እናድርግለት ብለው ይመጣሉ። በቃ አገልግሎት ማንም ሳይነግራቸው እውነተኛ አገልግሎት ይጀምራሉ። ይሄ ትልቁ ቀጣይ ስራችን ነው ብዬ አምናለሁ። አመሰግናለሁ ብራዘር። ቴንኪዩ ስንቴ፣ ተባረክ። ጌታ ኢየሱስ ይባርክ። በብዙ ብርክ በል። ኪሩቲ አለሽ? እሺ፣ ሁላችሁንም በጣም ነው መወዳችሁ ማከብራችሁ። ነገ ጠዋት እንገናኛለን። ሰላም ዋሉልኝ። ሰላማችሁ ይብዛ። ቴንኪዩ። ተባረኩ። ስለ ሁሉም ባይ ጸጋ ይብዛልህ ወንድሜ።